ሁላችሁም የክቡር አባታችን መላከ መንክራት መምህር ግርማ ወንድሙን አንዳንዶቻችሁ ከዛሬ 40 ዓመት በፊት፣ አንዳንዶቻችሁ ከዛሬ 20 ዓመት በፊት፣ አንዳንዶቻችሁ ደግሞ ከጥቂት ዓመታት በፊት ትምህርታቸውን አገልግሎታቸውን አግኝታችኋል። እሳቸው ይህንን አገልግሎት ሲሰጡ ብዙ ፈተና፣ ብዙ መከራ፣ ብዙ እስራት፣ ብዙ መገፋትን አሳልፈው ዛሬ በእምነት በጽናት አሁንም አገልግሎቱን እየሰጡ ይገኛሉ። ክቡር አባታችን መላከ መንክራት መምህር ግርማ ወንድሙ ለኛ በተለይም በዚህ አገልግሎት ውስጥ ላለነው መጥምቀ መለኮት ቅዱስ ዮሐንስ ናቸው። ምክንያቱም ጌታችን መድኃኒታችን ኢየሱስ ክርስቶስ አገልግሎት ከመጀመሩ በፊት መንገዱን የጠረገለት መጥምቀ መለኮት ቅዱስ ዮሐንስ ነው። መጥምቀ መለኮት ቅዱስ ዮሐንስ የጌታችን የመድኃኒታችን የኢየሱስ ክርስቶስ የአገልግሎት መንገድ ጠራጊ እንደሆነ ሁሉ እሳቸውም ለኛ ለዚህ አገልግሎት በተለይ በጥምቀት አገልግሎት ለምናገለግል አባቶች ወንድሞች መንገድ ጠራጊያችን ናቸው። ምእመናኑ በክፉ መናፍስት ላይ እንዲነቁ እንዲያውቁ ያደረጉት እሳቸው ናቸው። ምናልባት እሳቸው ቀደም ብሎ አገልግሎቱን ባይጀምሩ እኔ ዛሬ 7-8 ዓመት ይህንን አገልግሎት ስሰጥ እንዴት አድርጌ እንደምቋቋመው አላውቅም። እጅግ በጣም ከባድ ነው። ከሳቸው በኋላ የመጣነውን ከሳቸው በኋላ የተነሳነውን ትምህርቱን ስንሰጣችሁ ለመስማት አዲስ ያልሆነባችሁ ቀድማችሁ የእሳቸውን ስለሰማችሁ ነው። እኔ ሳስተምር ምንድነው እንዴት ነው ብሎ የጠየቀ የለም። ምክንያቱም ቀድሞ ምእመናኑ ነቅቷል፣ አውቋል። እኛ በሞላው ላይ ነው የጨመርነው። መጽሐፍ ቅዱስ በድካማቸው ገባችሁ እንዳሉ ይኸው በሳቸው ድካም ነው እኛ ገብተን የምናገለግለው። በእውነት እግዚአብሔር አምላክ አሁንም እድሜ ከጤና ጋር ይስጥልን። የአገልግሎት ዘመናቸውን በእውነት በክፉ መናፍስት ለተያዙት፣ ለተጨነቁት፣ ለተቸገሩት ሲል እግዚአብሔር አምላክ ያቆይልን። ይህንን አገልግሎት ታውቃላችሁ አይደለም? እሳቸው ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን አገልግሎት ለመስጠት ተሰድቧል፣ ተገፍቷል፣ እስከ ሞት ደርሷል። እንደውም በቡኤል ዜቡል በአጋንንት አለቃ ነው አንተ የምታስወጣው እየተባለ ይነቀፍ ነበር። ዛሬ እሳቸውን ስም ቢሰጧቸው ብዙ ነገር ቢሏቸው ሊደንቀን ሊገርመን አይገባም። እኔ ስለ እውነት ነው የምላችሁ። አንዳንድ ጊዜ ስንነቀፍ ስንሰደብ እሳቸውን አስብና አሁን እኔ በእውነት አገለገልኩ፣ አሁን በእውነት እኔ ተሰደብኩ፣ አሁን በእውነት እኔ ተገፋው። እሳቸው የቻሉት እሳቸው የተሸከሙት ጥቂቱን እንኳን እኛ ልንሸከም አንችልም። ስለዚህ ይሄ አገልግሎት መንገድ እንዲጠረግ ያደረጉት እኛም በተጠረገው ጥርጊያ ላይ እንደ ልብ እንድንሄድ ያደረጉት እሳቸው ናቸውና በእውነት በእግዚአብሔር ስም እሳቸውን አመስግኑልኝ። እንግዲህ ይሄ አገልግሎት መንፈሳዊ ብቻ ሳይሆን ታሪካዊ አገልግሎት ነው። ብዙዎቻችሁ እኔና እሳቸው የምንሰጠው አገልግሎት አንድ አይነት ነው። ግን አንድ አይነት አገልግሎት እየሰጠን እኔና እሳቸውን በአንድ መድረክ ላይ ማየት የምትፈልጉ የምትናፍቁ በጣም ብዙ ሰዎች ነበራችሁ። እግዚአብሔር አስተካከልና ዛሬ ሳይገባኝ ከሳቸው ጋር አቁሞኝ ከሳቸው ጋር አገልግሎት እንድሰጥ እግዚአብሔር አደረገኝ። ይሄው ህልማችሁ ተሳካ። መንፈሳችንን እንዳናውቅ ዘመናቶች፣ ጊዜያቶች፣ ዕውቀቶች፣ ትምህርቶች፣ ፍልስፍናዎች ሲያደነዝዙን ኖረዋል። ዕቃ ጠፍቶ የሄደች ጠንቋይ ቤት መንፈስ ይዛ ትመጣለች። ስትወለድ አብሮ ይወለዳል። መንፈሳችን ይለወጣል። መንፈስ ይመራል። መንፈስ ያነጻል።
መንፈስ ይቀድሳል፣ መንፈስ ሕይወትን ያስተካክላል፣ መንፈስ ዕድሜ ይሰጣል፣ መንፈስ ዕውቀትና ጥበብን ያጎናጽፋል። የጣዖት ዘመናት ከበስተጀርባ ጊዜ ፈጅተው በፍልስፍና ውስጥ ተሸፍነው በእውቀት ውስጥ ራሳቸውን ደብቀው ዕድላችንን የሚያዩ ሐሳባችንን ሁሉ አቅጣጫ የሚያስቱ የጠላትነትን ባህሪ ከሰው ልጅ ሕሊና ውስጥ የሚያስቀምጡ መንፈሶች ደግሞ አሉ። ተስፋ ሆነን እንኳ ተስፋችን የማይታያቸው ልጆች አሉን። ሰው እየቀነሰ ነው የመጣው መንፈሱን ስላለየ። ሰው የሚመስል ሰው እየሆነን መጣን እንጂ ሰው ሆነን እንድንኖር ጊዜው፣ ዘመኑ፣ ሰዓቱ፣ መንፈሳችን አልፈቀደልንም። ተጨንቀን ተጠበን ተወጥረን ከትውልድ ወደ ትውልድ ሰው እየቀነሰ እንዲመጣ አካሉ አይደለም የሚቀንሰው ሰውነቱ ሰው የሚያሰኘውን ባህሪ ለመያዝ እድሉን እንድናጣ እንፈተናለን። ትፈራላችሁ እንዴ? ተስፋ መቁረጥ የተከረከረ ዛፍ ማለት ነው። ንፋስ ሲመጣ ምን ይሆናል? ይወድቃል። አትሄዱ ተብላችኋል እኮ ግን መጣችሁ። የማምርት ነው የመንፈስ ቅዱስ ኃይል። መስገድ፣ መጸለይ፣ መንበርከክ ስትጀምሩ መንፈሳችሁ ይለያል። ፈታኝ እንኳ ውስጥ ኖሮ እያለ መንፈሳችሁ በሰዎች ዘንድ ይለያል። ያ መለየት ደግሞ ለእናንተ ምን አለ ማለት ነው? ተስፋ አለ፣ ኃይል አለ፣ በረከት አለ፣ ረድኤት አለ። ባዶህን እንኳ ቆመህ እግዚአብሔር በሙላት ውስጥ ውስጥህን ያሳምረዋል። እኛ ከውጭ ብናምር ውስጣችንን ከነተነጠቅን ምን ዋጋ አለው? እንደ ዘመኑ ትውልዳችን በጌጥና በልዩ ልዩ የውበት ነገር ብንኳኳል ውስጥ ጠፍቶ ከውጭ ብናምር ተጨማሪ ጠላት እንስባለን እንጂ በእውነት መንፈሳችን መልካም አይሆንም። ማን ነው መንፈሳችን? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በልዑል እግዚአብሔር ክብርና ሞገስ በጥበቃውና በኃይሉ በረድኤቱና በመንፈሳዊ ጸጋው ጎብኝቶ እዚህ ያደረሰን አምላክ ክብር ምስጋና ይግባው። አባቶች፣ ካህናት፣ ወንድሞች፣ እናቶች፣ እህቶች፣ ወጣቶች ሁላችሁም በልዑል እግዚአብሔር ሰላም እንደምን ሰነበታችሁ? እንደምን ከረማችሁ? እንደምን አደራችሁ? እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ይህንን ፕሮግራም ያዘጋጁ አባቶችና እህቶች፣ ወንድሞች ሁሉ ጸጋውንና ሞገሱን ያብዛላቸው። ክብሩና ኃይሉ ጥበቃውና ረድኤቱ ከህሊናችን፣ ከአእምሯችን፣ ከልቦናችን፣ ከነፍሳችን፣ ከስጋችን ጋር ይሁን። አሜን። የዛሬው የዕለት ወንጌል ትምህርታችን መንፈሳችን ማን ነው የሚል ነው። እስቲ እናንተም በሉ፣ መንፈሳችን ማን ነው? ብዙ ጊዜ የመንፈስን ዓለም ዘንግተን የኖርንባቸው ዓመታቶች ያስከተሉትን ድቀትና ውድቀት ለማወቅም ለመረዳትም ጊዜ አልነበረንም።
የመንፈሱን ዓለም የሁለቱንም ዓለም መንፈስ ረስተናል። የእግዚአብሔርንም መንፈስ የዚህ የክፉውንም ዓለም መንፈስ ረስተናል። ይህንን የረሳ ክርስቲያን ወይም ክርስትና መጨረሻውም ሆነ መጀመሪያው ብዙ ግቦችን ያጣና ከታሪክም ከእምነቱም ከጊዜውም ከዘመኑም ጋር ይጣላል። መንፈሳችን ማን ነው? እግዚአብሔር መንፈሳችንን ቅዱስ ያደርግ ዘንድ ቸርነቱን አብዝቶ ይጎብኘን። መንፈሳችን እስቲ ይህንን በሚመለከት የሚነግረን አንደኛው ተሰሎንቄ ምዕራፍ 5 ቁጥር 23 ላይ እንዲህ ነው የሚለው፣ የሰላም አምላክ ራሱ ሁለንተናችሁን ይቀድስ ይላል። መንፈሳችሁም ነፍሳችሁም ሥጋችሁም ጌታችን ኢየሱስ ክርስቶስ በመጣ ጊዜ ያለ ነቀፋ ፈጽመው ይጠበቁ። እዚህ ላይ 3 ኃይላት እናገኛለን። በመጀመሪያ ያለን ቅዱስ ጳውሎስ በመንፈስ ቅዱስ ኃይል የተለወጠ በመንፈስ ቅዱስ ሥራ ባህሪውን ያነጸ በሰማያዊ ጉብኝት የተጎበኘ ከሥጋዊ እውርነት ወደ መንፈሳዊ ብርሃን የተለወጠ ነው። ደጋግመን እንደተማር ነው። ግን እሱ ደግሞ የሚለንን ምስጢር ይነግረናል። እሱ ያገኘውን ምስጢር ሲነግረን ለእኛ ደግሞ በሕይወታችን ውስጥ ምን እንደሚመስል የምናይበት ምዕራፍ ሰጥቶናል። የሰላም አምላክ ራሱ ሁለንተናችሁን ይቀድስ ይላል። ቅዱስ የሚለው ቃል ሩህ አካዶሽ በዕብራይስጡ ቃል አሳምሮ ይገልጸዋል። ሩህ አካዶሽ ማለት ቅዱስ። ይሄ ቅዱስ የሚለው ቃል ራሱ ከዶሽ የሚለው የዕብራይስጡ የአብርሃምን የቃል ኪዳንን የተስፋውን የሳራን ሕይወት ሁሉ ይዞ የሚመጣ በመምራት ሕግ ኑሮውን፣ ጊዜውን፣ ሰዓቱን በድህነት ጉስቁልና ብልጽግናውን፣ ሀብቱን፣ ረድኤቱን የሰጠው ስም ነው ቅዱስ የሚለው እና እዚህ ይቀድሳችሁ ይካድሽኬም የሚለው የዕብራይስጡ ይካድሽኬም ይቀድሳችሁ። እንግዲህ ይሄ ቅዱስ የሚለውን ቃል ስንካፈል ምን እናገኛለን? እዚህ መንፈሳችሁም ይላል። መንፈሳችን ማን ነው? መንፈሳችን? መንፈሳችንን እንዳናውቅ ዘመናቶች፣ ጊዜያቶች፣ እውቀቶች፣ ትምህርቶች፣ ፍልስፍናዎች ሲያደነዝዙን ኖረዋል። ረጅም ዘመን ደንዝዘናል በመንፈስ ዓለም ውስጥ። የመንፈስን ኃይል አለማወቃችን የኑሮ መኳተን፣ ረድኤት ማጣት፣ ከዛም አልፎ ተርፎ ውስጥ የመጥፋቱ ገበና ረጅም ዘመን ፈጅቶ የማንነት ቀውስ እስኪይዘን የማንነት ቀውስ እስክንሸከም ድረስ ተፈትነናል። አያችሁ፣ አንድ ችላ ያልነው ያልገባን ያልተረዳ ነው ወይም ሊገልጹልን ያልቻሉት አንድ ትልቅ ነገር ሕይወታችንና ኑሯችን ውስጥ ጎሏል። መንፈሳችሁም፣ ቀጥሎ ነፍሳችሁም፣ ቀጥሎ መጨረሻ ላይ ምናችሁ አለ? ሥጋችሁም። ስንት አገኘን? በተፈጥሯችን ላይ ስንት ኃይል አለ ማለት ነው? 3 ኃይል አለ። እየገባን ነው? 3 ኃይል አለ። የመጀመሪያው ግን ምናችሁን አለ ሲነግረን፣ ሥጋችሁን አላለም ወይም ነፍሳችሁን አላለም። ምንድን ያለው? መንፈሳችሁን ነው። መንፈስ የሚለው ቃል ብዙ መለኮታዊ የሆነ ምስጢራቶችን ያካተተ ነው። መንፈስ ይመራል፣ መንፈስ ያነጻል፣ መንፈስ ይቀድሳል፣ መንፈስ ሕይወትን ያስተካክላል፣ መንፈስ ዕድሜ ይሰጣል፣ መንፈስ ዕውቀትና ጥበብን ያጎናጽፋል። እሱም ስሙ መንፈስ ቅዱስ ይባላል። መንፈሳችን ታዲያ ዛሬ ማን ነው መንፈሳችን ብለን ስንፈልግ ብዙዎቻችን በ40 እና በ80 ቀን ተጠምቀናል፣ ግን መንፈሳችንን
አላወቅነውም። የጣዖት ዘመናት ከበስተጀርባ ጊዜ ፈጅተው በፍልስፍና ውስጥ ተሸፍነው በእውቀት ውስጥ ራሳቸውን ደብቀው እድላችንን የሚያዩ ሀሳባችንን ሁሉ አቅጣጫ የሚያስቱ የጠላትነትን ባህሪ ከሰው ልጅ ሕሊና ውስጥ የሚያስቀምጡ መንፈሶች ደግሞ አሉ። መንፈስ ቅዱስና መንፈስ እርኩስ የሚባለው ማለት ነው። መንፈስ ቅዱስ፣ መንፈስ እርኩስ። እነዚህን በፍልስፍና አልደረስንበትም። በሎጂክ አላገኘ ነው። በትምህርት ቤት አልተማርነውም። በቤተ ክርስቲያንም ስንማረው አንዳንዶቹ ግራ ይገባቸዋል። የለመዱት ባህሪ፣ ኑሮ፣ ጊዜ፣ የተወለዱበት ቤተሰብ፣ የስራ፣ የእድል፣ የአምልኮታቸው መዋቅር ቀስ እያለ መጥቶ ከሰው ሕሊና ጋር የሚዋጋ ስለሆነ ስለ መንፈስ ለመለየት እድሉን አጥተነዋል። በመንፈስ እንደተጎዳን ብዙዎቻችን አናቅም። በመንፈስ እንደምናሸንፈው ደግሞ ብዙ አልለመድንም። መንፈስ ቅዱስን እንዴት ነው የምናገኘው? እንዴት ነው የምንለየው ብለን ደግሞ ራሳችንን ስናይ የሰላም አምላክ ይላል። የሰላም አምላክ ሳር ሻሎም፣ ሳራ የምትባለዋ የልዕልና አምላክ አለቃ ልዕልት ሳራ፣ ሳር ሻሎም፣ ሳር ሻሎም የሰላም አምላክ ማለት ነው። የሰላም አምላክ በነቢዩ በኢሳይያስ ላይ በምዕራፍ 9 ቁጥር 6 ላይ ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነት በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። እግዚአብሔር ስሙ የተመሰገነ ይሁን። ሕፃኑ የተወለደው መድኃኒታችን ኢየሱስ ክርስቶስ በአካል ሲገኝ መንፈሳችንን ለወጠው። በእመቤታችን በቅድስት ድንግል ማርያም መንፈሳችን ተለወጠ። በኤልሳቤጥ ሕይወት ስናይ መንፈስ ቅዱስ ሞላባት ይላል። የማን ሰላምታ ስትሰማ? የድንግል ማርያምን ሰላምታ ስትሰማ መንፈስ ቅዱስ ሞላባት ይላል። ቅዱስ ገብርኤል ሲመጣ መንፈስ ቅዱስን ነግሮናል። መንፈስ ቅዱስ በአንቺ ላይ ይጸልላል፣ ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ነው፣ የዘላለም ልዑል ይባላል። በያዕቆብ አምላክ ትውልድ ቃል ኪዳን ውስጥ ለዘላለም ይነግሳል። ከድንግል ማርያም የሚወለደው እመቤታችንን ስሟን ስንጠራ የመንፈስ ቅዱስ ኃይል በባህሪያችን ውስጥ እንዲኖር ሁል ጊዜ ተስፋችንን ከእሱ ጋር ስናደርግ በዚህ ዓለም ተስፋ የሚያስቆርጠን በባህሪያችን ላይ የሚያናጋ ሐሳብና ስሜት የሚያመጣብን በተስፋችን ላይ ተጽዕኖ የሚያሳድር የጊዜና የዘመን ጨለማ ከባህሪያችን ውስጥ ይርቃል። እግዚአብሔር ስሙ የተመሰገነ ይሁን። የተሰጠን ስልጣን በልጁ በኩል ይሄ ነው። ወንድ ልጅ ተሰጥቶናል። ትፈራላችሁ እንዴ? ምን ስለተሰጠን? ወንድ ልጅ ተሰጥቶናል። ወንድ ልጅ ተሰጥቶናል። አለቅነትም በጫንቃው ላይ ነው። እሺ፣ ስሙም ድንቅ መካር፣ ኃያል አምላክ ይባላል። መካር ይመክራል፣ ይመክረናል። ዛሬ እግዚአብሔር ይመክረናል። እግዚአብሔር ስሙ የተመሰገነ ይሁን። ሐሳቡን ከሐሳባችን ባህሪውን ከባህሪያችን ማድረግ ስንጀምር በአካለ ቁመና እንደ ሰው በመንፈስ ቅዱስ ስንናገር ውስጣችን ይረዳል። ያ መረዳት ከየትም አይደለም የሚመጣው፣ ከአምልኮት፣ ከስግደት፣ ከጸሎት ነው። ዓለማችን ትልቁ ትግሉ ጸሎትን ማዳከም ነው። የጸሎት ጊዜህን መሻማት ነው። በባህሪ ላይ ስልጣን እንዳይኖርህ በመንፈስ ቅዱስ እንዳታስብ ትልቁ ውጊያ የመጀመሪያው የባህሪያችን ላይ ትልቁ ነገንም ዛሬንም ለእግዚአብሔር ጊዜ እንዳንሰጥ ነው። በዚህ ጊዜ መንፈሳችንን መለየት ያቅተናል። መንፈሳችንን መለየት በሚያቅተን ጊዜ
ነፍሳችን ትዋከባለች። ስጋችንም በዓለማዊው ነገር ላይ ብቻ ትኩረት በሚሰጥበት ጊዜ ክፉንም ደጉንም መንፈስ እንረሳለን። በዚህ ጊዜ የጣዖታት ውህደት ከሕይወታችን ጋር ይያያዛል። የእናቶቻችን የአባቶቻችን ደህናውን ጊዜ በክፉ አምልኮት የቆዩበትን ነገር ለማስታወስ እድሉን እናጣለን። አንዳንዶቹ በሥራ ምክንያት ከዲያብሎስ ጋር ተባብረዋል። አንዳንዶቹ በንግድ ምክንያት ከክፉ መንፈስ ጋር ተቆራኝተዋል። እስካሁን በከፍተኛ ሁኔታ በዚህ ዘመን ውስጥ የገበያ መስህብ የሆነው ይሄው ጠላት የሆነው ዲያብሎስን ለሀብትና ለብልጽግና በተለያየ መንገድ አኗኗር ውስጥ እንዲገባ ተደርጎ እኛ ስንወለድ መንፈሳችን ሆኖ ተወልዷል። እግዚአብሔር ያርቅልን። ዕቃ ጠፍቶ የሄደች ጠንቋይ ቤት መንፈስ ይዛ ትመጣለች። ስትወለድ አብሮ ይወለዳል፣ መንፈሳችን ይለወጣል። የመወለድ ባህሪው ደግሞ ቅድሚያ ትውልድን ሐሳቡንና የመሄጃ መንገዱን የህይወት መርህውን ማጨለም ነው። የህይወት አቅጣጫውን ማደብዘዝ ነው። ሰው እየቀነሰ ነው የመጣው መንፈሱን ስላለየ። ሰው የሚመስል ሰው እየሆነን መጣን እንጂ ሰው ሆነን እንድንኖር ጊዜው፣ ዘመኑ፣ ሰዓቱ፣ መንፈሳችን አልፈቀደልንም። ተጨንቀን ተጠበን ተወጥረን ከትውልድ ወደ ትውልድ ሰው እየቀነሰ እንዲመጣ አካሉ አይደለም የሚቀንሰው ሰውነቱ ሰው የሚያሰኘውን ባህሪ ለመያዝ እድሉን እንድናጣ እንፈተናለን። መንፈሳችንን አለየነው። መንፈሳችን ማን ነው ዛሬ? እሺ ማን ነው መንፈሳችን? እስቲ ዞር እንበልና ወደዚህ ወደ አይነ ጥላው ዓለም እንሂድ። አይነ ጥላ አለ ስንል አይነ ጥላ ምንድን ነው? አለ መንፈሳችን ሆነ ማለት ነው። አይነ ጥላ መንፈሳችን ከሆነ ተጋርደናል። ብዙ ግርዶሽ አለብን። የህሊና ግርዶሽ፣ የአእምሮ ግርዶሽ፣ የሐሳብ ግርዶሽ፣ የባህሪ ግርዶሽ፣ የጠባይ ግርዶሽ አለብን። ሰው የመሆን እድሉ ላይ የሰውን መለኮታዊ ዋስትና እንድናጣ ያደርገናል። የመደበቅ ምስጢሩ ደግሞ ልክ ባህሪያችንን ይመስላል። ከባህሪያችን ውጭ የምንታገለው በርከክ ማለትንና መስገድን ስንለምድ ነው። የአምልኮት ትውልድ መሆን ስንጀምር ጆሮአችን ይከፈታል። ለመንፈስ ቅዱስ ሥራና ሐሳብ ውስጣችን ጥሩ ቦታ ይኖረዋል። ከዲያብሎስ ጋር እንኳ ሆነን እየተዋጋን እያለ ኃይላችን መለኮታዊ መሆኑን ያምናል። ከዛ በኋላ ቅኖች ነን፣ በጎች ነን። ለሌሎች የምናስብበት ሕሊና ከእግዚአብሔር ሬት ጋር በጸሎት ይሆናል። አቅማችን ከፈቀደ የምናግዝ፣ አቅማችን ካልፈቀደ ደግሞ በጸሎት የምንረዳ፣ ብሩህንና መልካም ተስፋን የምንመኝ ወገኖች እንሆናል። መንፈሳችንን ስንለይ ነው። ታዲያ መንፈሳችንን ካለየነው የአይነ ጥራው ግርዶሽ ማንነታችንን ሙሉ በሙሉ ያጨፈግገዋል፣ ያደበዝዘዋል። ስለዚህ እዚህ መንፈስ የመጀመሪያው የቅዱስ ጳውሎስ ቃል በስጋ ላይ ሁለት ባለስልጣኖች አሉ። አንደኛው መንፈሳችን፣ ሁለተኛው ነፍሳችን፣ ሶስተኛው ምናችን ነው ማለት ነው? ስጋችን ነው። ስጋችንን የመለኮታዊ ኃይል ማደሪያ እንዲሆን ቤተ ክርስቲያን ለረጅም ዘመናት ተግታለች። የአሁኑ ጊዜ ግን ስለ መንፈስ መለየት የማንችልበትን ትዕቢትን፣ ኩራትን፣ እልህን፣ ቂመኝነትን፣ ክፉ ሐሳብን እነዚህም በመያዝ ጎስቁለናል። መንፈሳችን አሁን እዚህ ጋር በደንብ እናውቀዋለን ማለት ነው። የቅዱስ መንፈስ ሥራ፣ የቅዱስ መንፈስ ተግባር፣ የቅዱስ መንፈስ ኃይል በጠላት ላይ ጉልበት እንድታገኝ የሚያግዝ ነው። የክፉ መንፈስ ኃይል ደግሞ ቋንቋችንና ሐሳባችን ተቃራኒ ሆኖ ዲያብሎስን እንዲያግዝ፣ አጋንንትን እንዲያግዝ፣ እርኩሳን መናፍስት ድብብቆሽን በትውልድ ላይ እንዲጫወት የሚያደርግ ጠላትነትን ማበርታት ነው። አቤት አቤት አቤት! እግዚአብሔር ይማረን። መንፈሳችንን አለየነውም ወገኖች። አንዳንዶቻችን መንፈሳችን ዛር ሆኗል። አንዳንዶቻችን መንፈሳችን ውቃቢ ሆኗል። ውቃቢ የሚለው ጠባቂ እንደማለት ነው።
ጠባቂ ያደረጉት ክፉውን ነው። እኔ ውቃቢ ነበረብኝ እያሉ የወለዱን እናቶችና አባቶች ያስተላለፉልን የተሰወረውን ነው። በዚህ ዓለም የሚሰጡን ነገር ምንም የለም፣ ግን አንድ ነገር ሰጥተውናል። መንፈሳቸውን ሰጥተውናል። በአምልኮትና በስግደት በእግዚአብሔር ፈሪሃ አምልኮት ውስጥ የገባ ሕይወት ከሆነ መንፈስ ቅዱስን ሰጥተውናል። መንፈስ ቅዱስን ከሰጡን ደግሞ ውስጣችን ቅን፣ በጎ፣ መልካም፣ ትሁት፣ ቸር፣ የዋህ ለሌሎች ተስፋ የሚሆን ሕይወት ይኖረናል። አሁን ለሌሎች ተስፋ የሚሆን ሕይወት ነው ያለን። አንዳንዶቻችን ለሌላም ተስፋ አልሆንም። ተስፋ ሆነን እንኳ ተስፋችን የማይታያቸው ልጆች አሉን። አቤት እግዚአብሔር ይማረን። ተስፋችን በአብዛኛው ክፍል መንፈሳዊነቱን ለቆ ነገ በዕለት ኑሯችን ውስጥ ለምናሳካው ነው ሩጫችን። የመንፈስ ጉድለት ኖሮብን አድገን ተወልደን የመንፈስ ጉድለት አሰቃየን። የመንፈስ ቅዱስ ጥበቃ ዝም ሲለን በሰውነታችን ላይ እልኸኛ ኃይል ባህሪያችን ባህሪው፣ ጠባያችን ጠባዩ፣ መንፈሳችን መንፈሱ ሆኖ ጎድቶናል። በመውለድ ተቸግረናል። በማሳደግ ተቸግረናል። በማስተማር ተቸግረናል። ሰው በማድረግ ተቸግረናል። እኛውም ሰው በመሆን በኩል ተቸግረናል። እንዴት አንድ ክርስቲያን ሕዝብ እንዲህ በየዘመናቱና በየጊዜው ይጎሳቆላል ብለን ጥያቄ ስናነሳ መንፈሳችን ነው። እየሰማችሁ ነው? መንፈሳችንን አላወቅነው። መንፈሳችን ማን ነው? የሚጥለው ነው? የሚያዋርደን ነው? የሚከፋው ነው? ውስጣችንን የሚለውጠው ነው? ጤናችንን የሚያውከው ነው? ባህሪያችንን የሚያስጨንቀን ነው? ማን ነው መንፈሳችን? ስጋችሁ አላለም እኮ መጀመሪያ ቅዱስ ጳውሎስ መንፈሳችሁ። የሰው ልጅ በእግዚአብሔር መንፈስ ካልተቃኘ ወደ አራዊትነት ይቀየራል። እየሰማችሁ ነው? ከአራዊት በላይ ሰው ይከፋል። የምንሰማቸው፣ የምናያቸው፣ የምናወራቸው፣ የሚያወሩልን ሁሉ ሰዎች ሰውነታቸውን ለቀው ያለበት ዘመን ላይ ነው የቆምነው። ከዛሬ 50-40 ዓመት የነበሩ ሰዎች ባህሪያቸውን ሳያገኙት ጠፍተው ሸምግለዋል። ከዛሬ 30ና 40 ዓመት የነበሩት ትውልዶቻችን በርዕዮተ ዓለም እና በክህደት አብዮት ውስጥ የነበረው ወገኖቻችን መንፈሳቸውን ሳይለዩ ውድቀትን፣ ክፋትን ጥለው ለትውልድ አስተላልፈው በየጊዜው ከታሪክም ከእምነትም የተጣላ ባህሪ ለትውልድ አስይዘው ይኸው ተራ በተራ ሁሉም ሲጠፋ የተረፈው ምንም ነገር የለው። ምንም መንፈሳችንን አላወቅ ነው። የምናውቅበት መንፈስና ጸጋ ይስጠን። አካላችን በስንት የተዋቀረ ነው ማለት ነው? በመንፈስ፣ በነፍስ፣ በስጋ። እነዚህ ሶስቱ በህይወት ውስጥ ውህደት አላቸው። ዲያብሎስ የክፉ መንፈስ ልክ እንደዚህ ነው። ውህደቱም እንደ መንፈስ ቅዱስ ነው ትግሉ። መንፈስ ቅዱስ በሚኖርበት ጊዜ የምናስባቸው ነገሮች ሁሉ መልካም ይሆናሉ። እናንተ መልካም ብታስቡ ደግሞ መልካም የማያስበው ቅርብ ነው ያለው። ያ ደግሞ መንፈሱ ሌላ ነው ማለት ነው። መስገድ፣ መጸለይ፣ መንበርከክ ስትጀምሩ መንፈሳችሁ ይለያል። ፈታኝ እንኳ ውስጥ ኖሮ እያለ መንፈሳችሁ በሰዎች ዘንድ ይለያል። ያ መለየት ደግሞ ለእናንተ ምን አለ ማለት? ተስፋ አለ፣ ኃይል አለ፣ በረከት አለ፣ ረድኤት አለ። ባዶህን እንኳ ቆመህ እግዚአብሔር በሙላት ውስጥ ውስጥህን ያሳምረዋል። እኛ ከውጭ ብናምር ውስጣችንን ከነተነጠቅን ምን ዋጋ አለው? እንደ ዘመኑ ትውልዳችን በጌጥና በልዩ ልዩ የውበት ነገር ብንኳኳል ውስጥ ጠፍቶ ከውጭ ብናምር ተጨማሪ ጠላት እንስባለን እንጂ በእውነት መንፈሳችን መልካም አይሆንም። ስለዚህ እግዚአብሔር ሆይ መንፈሳችንን ለውጥ እንበለው። የኤልያስ መንፈስ ሌላ ነበር። የዳዊት መንፈስ ከሳኦል ይለይ ነበር። የአብርሃም የይስሐቅ መንፈስ ከሎጥ ይለይ ነበር። አቤት አቤት! በመንፈስ አንድ የሆኑ ትውልዶች ተስፋን አቆይተዋል። ለምሳሌ
በመንፈስ አንድ ሆኑ። እመቤታችንና ኤልሳቤጥ በመንፈስ አንድ ነበሩ። ቃሎቻቸውና ድምፆቻቸውን ስንፈልግ ደግሞ ኤልሳቤጥ ለቅድስት ድንግል ማርያም እንዲህ አለች፣ እንዴ እኔ ወደ አንቺ መምጣት ነበረብኝ እንጂ አንቺ ወደ እኔ እንዴት ትመጫለሽ? የጌታዬ እናት ያመነች ብፅዕት ናት እያለች ተቀበለቻት። ይሄ የምን አንድነት ነው? የመንፈስ አንድነት ነው። ባልና ሚስቶች የመንፈስ አንድነት ከሌላቸው እያጉረመረሙ እየተበሳጩ ጊዜያቸውንና ጋብቻቸውን እየረገሙ ይኖራሉ። ይላሉ፣ ይጮሃሉ፣ እንደገና ደግሞ ይቻቻላሉ፣ እንደገና ለመደማመጥ ይሞክራሉ። በመጨረሻ ከሁለቱ አንዱ እኔ እኮ አልደመጥም ይልና ዝም ይላል፣ ወይ እሷ ዝም ትላል። የመንፈስ አንድነት መንፈሳችንን አለየነውም። አያችሁ፣ አለየነውም። መንፈሳችን አስተማሪ አይደለም። መንፈሳችን ቅዱስ እንዲሆን አልታገልንም። መንፈሳችን ኃይል እንዲኖረው፣ ጉልበት እንዲኖረው፣ ብርታት እንዲኖረው የእግዚአብሔርን በጎነትና ረድኤት በስጦታው በኩል አልፈን ለትውልድ የሚበጅ ተስፋ እንድንሆን አልተዘጋጀንም። አቤቱ እግዚአብሔር ሆይ፣ አቤቱ መንፈሳችንን ቅዱስ አድርግ። ከዛ ደግሞ ነፍስ አለች። አያችሁ፣ ነፍስ መንፈስ ቅዱስ በሚኖርበት ጊዜ ህሊናችን ያምራል። ምናችን ያምራል? ህሊናችን ውስጥ ያለው ይሄ የህይወት መዝገብ ክፍሉ በውስጥ ያለው ኮምፒውተሩ የውስጠኛው መዝገብ የውስጠኛው ኃይል ማይሆናል መንፈስ ቅዱስ። መንፈስ ቅዱስ በሚኖርበት ጊዜ ከጠላት ጋር መገፋፋት አለ። ከተወለድበት ባህሪ የመጣም ጠላት ዝም አይልህም እኮ። ከፍልስፍናም የመጣው እውቀት ከባህሪ ጋር ይዛመዳል። አንዳንድ ጊዜ የዚህን ዓለም ሎጂክ በምናብላላበት ጊዜም ሁኔታው እጅግ በጣም ግራ እንጋባለን። ከዓለም አንጻር ትልቅ ደረጃ እንደርሳለን ብለን ከዛሬ 50 ዓመት በፊት ያቀዱ ወገኖቻችን አልደረሰም። የትውልድ ድቀት፣ የትውልድ ውርደት ሲጨምርና ሲበዛ አዩ እንጂ በበረከት ቆመን በፍቅርም ጸንተን በጸጋና በሞገስ ተራምደን ዘመናችንን የሚዋጅ አስተሳሰብ ይዘን የዘመኑንም ቴክኖሎጂ ተጠቅመን የደከሙትን አበርትተን የሚያርሰውን በቀላል ዘመናዊ እውቀት ገንብተን መራመድ አልቻልንም። የተማርነው ትምህርት ከመንፈስና ከነፍስ ጋር የሚዋሃድ አልነበረም። ስጋዊ እውቀታችን ወደ ቲዎሪ ተሸጋገረና ቲዎሪ ስንበላ፣ ስናኝክ፣ ስናወጣ፣ ስናወርድ፣ በሌሎች ፍልስፍና ስንጫን ከማቴሪያላዊ እውቀት ወጥተን እንደገና ደግሞ ጠብን፣ ጉስቁልናን፣ እልህን፣ እብሪትን፣ ትዕቢትን በባህሪያችን ውስጥ አነገስንና ሁላችንም አንድ ላይ ወደቅን። የመተያየታችን ሞገስም ጥላቻ ሆነ። የመተያየት ባህሪያችን ከመቃብር ስፍራ አላለፈም። የመገባበዛችን ዋጋ እልህ ያለበትና ቁጭት፣ ቅናት እና እንዴት ደግሞ እዚህ ደረሰች፣ እንዴት እንደዚህ ደረሰ፣ ይሄንንም ነዳ፣ ይሄንንም በላ፣ ይሄንንም ለበሰ እያልን ወደ መቁጠር ደረጃ የደረስነው አያችሁ፣ መንፈሳችንን አለየነው፣ መንፈሳችንን አላወቅነው። መንፈሳችንን ቅዱስ እንዲሆን አባቶቻችንም አልታገሉም። መንፈሳችን ሰማያዊ ኃይል ያለበት እንዲሆን አልረዱንም። መንፈሳችን የተባረከ እንዲሆን የልቦና መገዛትንና የህሊና በረከትን ለመስጠትም ለመቀበልም እድሉን አጣነው። በመቃወምና በመሰለቻቸት ባህሪያችን እጅግ በጣም ተጎዳ። መንፈሳችንን አልለየነውም። ነጩ አንደኛውን ለይተለት ሃሎዊንን ያከብራል። አሁን የመቃብር መንፈስን አጽምንና የሙታን መንፈስን እሱን ያከብራል። እሱ እንኳ ለይቶ አሁን አጽም በሙሉ ታያላችሁ፣ የሙታን መንፈስ ታያላችሁ። እንደ ደግ ነገር እንደ መልካም ነገር አያችሁ። ያለቀ አጥንቱ ያለቀ የገጠጠ ያፈጠጠ አያችሁ። ሁለንተናው የተዋረደ ነገርን መርጦ በየደጁ መንፈሱን ለይቷል። እሱ በዛውም ደግሞ አይነኩም፣ ካልቀደምካቸው አይነኩም። እኛ ግን
ብንቀድም ብንሮጥም እንነካካለን። እግዚአብሔር ማስተዋሉን ይስጠን። እኛ እንነካካለን፣ በሐሳብ እንነካካለን፣ በቃል እንነካካለን፣ በማየት እንነካካለን። የማየታችን መንፈስ ተለውጦ እይታዎቻችን ላይ ሁሉ አንድ የሆነ እንከን እንፈጥራለን። አቤት አቤት እንከን መፍጠር መንፈሳችንን አላወቅነውም። እና ወገኖቼ እንግዲህ ስለ መንፈስ ቅዱስ ስራ የሰላም አምላክ ራሱ አሁንም ሁለንተናችሁን ይቀድስ፣ ሁለንተናችንን ምን ያርግ? ይቀድስ፣ መንፈሳችሁም ነፍሳችሁም ስጋችሁም ጌታችን ኢየሱስ ክርስቶስ በመጣ ጊዜ ያለ ነቀፋ ፈጽመው ይጠበቁ ይላል። አቤት ያለ ነቀፋ ይጠበቁ። ነቀፌታህ መጸለይ ስትጀምር ከቤት ይጀምራል። መንበርከክ ስትጀምር ከቤት ይጀምራል። ልክ መስገድ ስትጀምሩ መንፈሳችን ይለወጣል። እግዚአብሔር ስሙ የተመሰገነ ይሁን። መስገድ ስትጀምሩ የቀድሞ አመለኞች ጓደኞቻችሁ ከእናንተ ይርቃሉ። መስገድ ስትጀምሩ ማንም ሳያስኮርፋቸው አኩርፈው ይሸሻሉ። አያችሁ፣ አሁን መንፈሳችን ይለያል። የዚህ ጊዜ እናንተ በማስተዋል ላይ ናችሁ ያላችሁት። ሰው የመሆንን እድል ከሰማይ ለማግኘት አቤቱ ሰው አርገኝ፣ ሰው እንድሆን እርዳኝ፣ ሰው እንድሆን እንደ ሰው እንዳስብ አግዘኝ ስንል መንፈሳችን ይለወጣል። የሰውነት ሰውነትን የሚገነባው መንፈስና ነፍሳችን ኃይል ስታገኝ ግርማ ሞገሳችን ይለወጣል። ሞገስ የሚለው ቃል የዛን ጊዜ በፊታችሁ ላይ ብርሃናዊ ነጸብራቅ ያርፋል። አኩራፊዎች አይደላችሁም፣ ብሩዎች ናችሁ። ፊት አጨማዳጆች አይደላችሁም፣ ቀናዎች ናችሁ። ፊተ በራዎች ናችሁ። ለምን? ከእግዚአብሔር መንፈስን እንለምናለና ሞገሳችን እንዲሆን። 4 ነገሮችን ይሰራል መንፈስ ቅዱስ። ዋና ዋናዎቹን፣ አንደኛ ሕሊናችንና አእምሯችንን ወደ ሰማይ ይለውጣል። ሁለተኛ የነካነውንና ያየነውን ሁሉ እግዚአብሔር አምላክ በመንፈሱ በኩል ይባርካል። ሶስተኛ ከኛ የሚወለዱት ልጆች መለኮታዊ ኃይል ኖሯቸው ወደ ክፉ እንሄዳለን ቢሉ እንኳ አይሄዱም። ቢሄዱ እንኳ ቶሎ ይመለሳሉ። ለምን? የቤተሰቡ ውርስ የቤተሰቡ ስጦታ ማ ስለሆነ? ቅዱስ መንፈስ ስለሆነ። በአምልኮት የገነባችሁት አካል በሕይወት የሚገለጠው ላይ ትልቅ ትርጉም ያለው የሕይወት በረከት ይዘው ይወለዳሉ። ግን ክፉ መንፈስ ከሆነስ ያለቅሳሉ፣ ይጨነቃሉ፣ ግራ ይገባቸዋል፣ ይማራሉ፣ መልሰው ይደነቁራሉ። የተማሩትን ያህል አታገኙትም፣ ያወቁትን ያህል አትረዷቸውም፣ እነሱም አይረዷችሁም። መንፈሳችን ተለየ ማለት ነው። አያችሁ፣ የሰው ልጅ የቆመው በሦስቱ መለኮታዊ ምስጢር ውስጥ ነው። በመንፈሱ፣ በነፍሳችን፣ በስጋችን። ስጋ ነፍሳችን እንግዲህ ከውስጣችን በጎ ነገር የምትፈልግ ናት። ነፍስ ተስፋ ከሌላት ስጋ በሚገባ ክፉ ኃይልን ያስተናግዳል። በነፍስ በኩል ሰዎች ማሰብ ሲጀምሩ መንፈስ ቅዱስ አጋዣቸው እንዲሆን ይማጸናሉ። የውስጥ ባዶነትን ለመከላከል መንፈስ ቅዱስን ይለምናሉ። መንፈስ ቅዱስ ሆይ በሆነ ባዶነት ውስጥ አንተ ሙላ ይላሉ። ሙላቱን የሚሰጠን ማን ነው ማለት ነው? መንፈስ ቅዱስ። የጎደለ ቦታ ላይ የሚሞላ ማን ነው? መንፈስ ቅዱስ። ልጅ ጎሎን ነበረ። ኢየሱስ ክርስቶስ የጎደለ ቦታ ላይ ከቅድስት ድንግል ማርያም ተወልዶ ምን ሆነልን? ልጅ ሆነልን። ልጅ ሆኖ ምን ሆነ? አባት ሆነን። የሚራራ ስራዎች ሁሉ በደግነት የተሞሉ ነቀፌታ የሌለበት በአካሄድም በመልካም የሚያይ ከወደቁት ጋር የሚውል ከተጨነቁት ጋር የሚቀመጥ ከድሆች ጋር የሚበላ የሰላም አምላክ መራባቸውን የሚያውቅ መጠማትን እሱ ራሱ ያውቀዋል፣ መራብንም እሱ ያውቀዋል፣ መሰደድንም ያውቀዋል። በስደታችን ውስጥ ሁሉ እሱን ስንጠራ ጉልበት እናገኛለን። የስሙ ኃይል የሕይወታችን ሁሉ
ረድኤት ይሆናል። አጋዥነቱ በምንድን ነው ማለት ነው? በአካል መጥቶ አይደለም፣ በመንፈስ ያግዘናል። በመንፈሱ ያግዘናል። መንፈስ ቅዱስ እንግዲህ ሌላው ደግሞ መንፈስ ቅዱስ ይመራናል። ምን ያደርጋል? ይመራችኋል። አትሂዱ ተብላችኋል እኮ ግን መጣችሁ። የማምሪት ነው፣ የመንፈስ ቅዱስ ኃይል ነው። ምንም ማድረግ አይችልም። የመንፈስ ቅዱስ ኃይል የሕይወታችን ሁሉ ብርሃን ነው። ስትጸልዩ አቤቱ መንፈሴን ቅዱስ አድርግ፣ በኪዳንህ ኃይል ምራኝ፣ ተስፋ እንዳልቆርጥ በመንፈስህ አጽናኝ። ተስፋ መቁረጥ የተከረከረ ዛፍ ማለት ነው። ንፋስ ሲመጣ ምን ይሆናል? ይወድቃል። ዲያብሎስ አሰራር ደግሞ መንፈሳችንን ክፉ ማድረግ ነው። ትግሉ ይሄ ነው። በዓለማችን ላይ ትልቁ አሰራር ከዲያብሎስ ትልቁ ወጥመድ ማንነቱን በባህሪያችን ውስጥ መደበቅ ነው። ሐሳባችን ነው ብለን ስንቀበል የበለጠ እናስተናግደውና ይለምደናል። መጀመሪያ ስንወለድ እሱ ሆኖ ተወልደናል። መጀመሪያ ስንኖር እሱ ሆኖ አብሮ ኖሯል። መጀመሪያ ስንማር ከእሱ ጋር አብረን ተምረናል። ሎጂካችንና መሄጃ መንገዳችንን በደንብ ያውቃል። ዓይናችንንና ገጻችንን ይቆጣጠራል። ስለዚህ ከባሰው ወደ ባሰው እንሄዳለን። ከጊዜም ከዘመንም ከታሪክም ከባሰው ወደ ባሰው የምንሄደው መንፈሳችንን ባለመለየታችን ነው። ስለዚህ ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ ደግሞ ምን አለ? መንፈስ ነው አለ። ክቡር ዳዊት በንግስናው በቅባት ወደ እስራኤል መሪነት ሲመጣ እንዲህ ብሎ ጸለየ። ስልጣኑ ላይ ያለ ቅዱስ መንፈስህን አትውሰድብኝ። በመዝሙር 50 በቅንፍ 51 ላይ ቅዱስ ምንህን? መንፈስህን አትውሰድብኝ፣ በእሽታም መንፈስ ደግፈኝ ብሎ መንፈስ ቅዱስን ጠርቶታል። እንደውም ቅዱስ መንፈስህን አለ። ቅዱስ መንፈስን በውስጡ ስለያዘ የተስፋው ቃል ኪዳን አልቆመም። እስከ ዛሬ ድረስ እንዲህ ናለን፣ የዳዊት አምላክ፣ የአብርሃም አምላክ፣ የይስሐቅ አምላክ። እነዚህን መጥራት ኋላ ቀርነት አይደለም፣ መንፈሳቸውን ነው የምንካፈለው። አያችሁ፣ መንፈሳቸውን ስንካፈል የህይወት ጽናታችን ስጋው አይደለም፣ መብሉ አይደለም፣ ጉልበታችን ማ ይሆናል ማለት ነው? መንፈስ ቅዱስ ይሆናል። የመንፈስ ቅዱስ ጉልበት በስምዖን ህይወት ስናይ 500 ዘመን የቆየው የተወለደው ክርስቶስን እስኪያይ ድረስ ረጅም ዘመን የተወለደውን እስኪያይ የመጽናናት ጊዜ እስኪያበቃ የቃል ኪዳኑን ተስፋ እስኪያገኝ 500 ዘመን ሸምግሎ ቁጭ አለ። ከነገር ጋር አልሸመገለም። ዛሬ ከነገር ጋር ነው የሚሸመገለው ወገኖች። መንፈሳችንን አላወቅነውም። አያችሁ፣ መንፈሳችንን አላወቀው። የትምህርት ቤቱ መንፈስ ምንድን ነው? የእውቀታችን መንፈስ ምንድን ነው? የኑሯችን መንፈስ ምንድን ነው? የእድላችን መንፈስ ምንድን ነው? አላወቅነውም። ከነፍስ ጋር የተዋሃደውን ኃይል በእውነት እንዲጎለብት እንዲበረታ ጊዜ አልሰጠንም። የዋከባ ሕይወት ይዘናል። ኑሯችን በራሱ እንጀራችን በራሱ ሌላ ፍዳ ሆኗል። ትግልና ምኞታችን በጣም ብዙ ነው። ትግላችን። የሚቋጨው ነገር በጣም ጥቂት ነው። ሰው ከሰው ሲተያይ ደግሞ አግባብ ያለው ፊት አታዩም። ተስፋ ትቆርጣላችሁ። በሀበሻ ተስፋ ትቆርጣላችሁ። በትውልዱ ተስፋ ትቆርጣላችሁ። በባህሪያችን ተስፋ ትቆርጣላችሁ። በመንፈሳዊ ስፍራ ተስፋ ትቆርጣላችሁ። አይሰራም። መንፈሳችንን የተባረከ እንዲሆን ተስፋ እንዳንቆርጥ አንተ አግዘን እንበለው። በመጨረሻም የሰላም አምላክ ራሱ ሁለንተናችሁን ይቀድስ፣ መንፈሳችሁም ነፍሳችሁም ስጋችሁም ጌታችን ኢየሱስ ክርስቶስ በመጣ ጊዜ ያለ ነቀፋ ፈጽመው ይጠበቁ። የሚጠራችሁ የታመነ ነው፣ እርሱም ደግሞ ያደርገዋል። ምን ያደርገዋል? ያደርገዋል። በቃ የሚጠራችሁ ምን ያለ ነው? የታመነ ነው። የሚጠራችሁ የታመነ ነው፣ እርሱም በጣም የሚገርም ነው፣ ያደርገዋል። ያደርገዋል። በቃ በርከክ ብቻ ነው እናንተ
የመመርከኪያ ጊዜ ካላችሁ ይህንን ግብስብሱን ዓለም በአንድ ጊዜ ወደ ኋላ እንዲጣል ታድርጉታላችሁ። ተስፋችሁ በውስጣችሁ ዘላለማዊ ነው፣ ጊዜያዊ አይደለም። ጊዜያዊ አይደለም። ተስፋችሁ ዘላለማዊ ሲሆን ትውልዶቻችሁም በመንፈስ ዘላለማዊ ናቸው። የአባቴና የእናቴ አምላክ እንዲል ማድረግ አለ። የቀደሙት ታዲያ የእናት አባቴ ውቃቢ እያለ ያደገው ይሄውና ያችሁ መከራ ሆነ እኮ መከራ ሆነ። ሌላው ደግሞ መንፈሳችንን ሳናውቅ ዘመናቶች እንድንፈጅ ያደረገን ጠላት ጊዜም ዘመንም እውቀትም ደግሞ በዛ በኩል አለ። ሌላው ደግሞ መንፈሳችን መንፈስ ቅዱስ እንዳይሆን የቤተሰባችን አኗኗር፣ ባህሪ፣ አምልኮት፣ ገጽታ አልታወቀም። በልቶ ተኝቶ የሚያድር ነው። በቃ ዝም ብሎ መተኛት መሮጥ ነው። የዋከበው ዓለም ላይ ማመጣን በቃ አለቀ። ከዛ በኋላ መንፈሳችንን አለየንም ወገኖቼ። እንግዲህ ከዚህ በኋላ የመንፈስን ዓለም ጉዳት ምን እንደሚመስል በጠላቶቻችን ላይ የእግዚአብሔር ኃይል ምን እንደሆነ በዚህ መልኩ ተምረናል። ስለዚህ የተሰሎንቄ አንደኛው ተሰሎንቄ ምዕራፍ 5 ቁጥር 23 ላይ ሶስቱን ኃይሎች ይነግረናል፣ አጥርቶ ያስረዳናል። መንፈሳችሁም ነፍሳችሁም ስጋችሁም በማለት የበለጠ በነፍስና በስጋ መካከል በመንፈስና በነፍስ መካከል ጣልቃ የሚገባው የአምላካችን ኃይል እንዲሆን ጌታ ሆይ እርዳን እንበለው። መንፈሳችንን ብሩክ አድርግልን እንበለው። መንፈሳችንን ከወሬው ዓለም ነፃ የሆነ ቅዱስ የሆነ አድርግልን እንበለው። በኑሯችን ላይ ተስፋ ራእይ ያለበት የማይቋረጥ ሞገስና ጸጋ ስጠን እንበለው። ሞገስና ጸጋ እኮ ያገኙት አናንያ፣ አዛርያ፣ ሚሳኤል አለ ሀገራቸው ነው ሀገር ያገኙት። በመጨረሻም ከሰማይ ኃይላት ጋር ስለነበሩ ጠላት ቢበዛ እሳት ድረስ የሚወስድ መንገድ እንኳ ቢሄዱ በእሳት መካከል ማ ተገኘ ማለት ነው? ቅዱስ ገብርኤል ተገኘ። በቃ እኮ ቅዱስ ገብርኤል ተገኘ። እሳት ውስጥ እኮ እሱ ተገኘ። እሳት ቢሆን ዘመኑ እሳት ቢሆን ትውልዱ እሳት ቢሆን ጌታ ሆይ መንፈስህ አንተ ካለ እሳቱንም እናሸንፋለን በሉ። አናሸንፍም? እሳቱንም እናሸንፋለን። የሚበልጠው እሳት እናንተ ጋር አለ። ይሄኛው ማብሰያ እሳት ነው። ይሄኛው ስጋዊ መገልገያ እሳት ነው። ያኛው እሳት ግን የዘላለም እሳት ነው። ከምን ጋር የሚዋሃድ? ከነፍስም ከስጋም መንፈስም ሆኖ በተዋህዶ። ተዋህዶ የምንለው ለዚህ ነው። መንፈስ ቅዱስን ነው ተዋህዶ የምንለው። በመንፈስ ቅዱስ ግብር መድኃኒታችን ኢየሱስ ክርስቶስ በተዋህዶ ተወለደ። በመዋሃድ ተነጣጥሎ አይደለም። ስጋ ለብቻ መለኮት ለብቻ አይደለም። መለኮቱም በእኛ ውስጥ ሲያዋሃድ መንፈስ ቅዱስን አየነው። በቃ በጥምቀት መንፈስ ቅዱስን አየነው። በመገለጥ መንፈስ ቅዱስን አየነው። በአምሳኛው ቀን መንፈስ ቅዱስን አየነው። እሱ የዓለምን ጉልበት የሚሰብር ነው። ልዑል እግዚአብሔር የሰማነው በልቦናችን ያሳድርብን። መንፈሳዊ ኃይሉን ከሁላችን ጋር ያድርግ። የመንፈስና የነፍስ ጸጋ የሞገስ ኃይል ለስጋ እግዚአብሔር አምላክ ይስጠን። አሜን።